ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ፋክት ቼክ በጠቅላይ ሚኒስትሩ ማህበራዊ ሚዲያ ገጻቸው ላይ የሚታዩ የአፕል ምስሎች ከሌላው ሀገር የተወሰዱ ናቸው። ላለፉት 7 ዓመታት የክቡር ጠቅላይ ሚኒስትር የኮሙኒኬሽን ዘዴ ለየት ባለ መንገድ ግልጽነትና ተደራሽነት በማለም የተከናወነ ነው። ዋነኛው ዓላማ በልዩ አታይ ሀሳቦች ለራስ ተነሳሽነት የሚፈጥሩ ልምዶችና ተግባራትን በማካፈል ላይ ያተኮረ ነው። አልፎም ክቡር ጠቅላይ ሚኒስትር በክልሎች የሚገኙ የስራ ሪፖርቶች በሌሎች የተነሳሽነት ምንጭ እንዲሆን ሲሉ ያጋራሉ። በዚህ ሂደት የክልሎች የስራ ለውጦች የጎላ ብለው ይታያሉ። በሂደቱ ምርጥ ተሞክሮዎችና ስኬቶች በሌሎች ከፍ ተደርገው እንዲሰሩ ይደረጋል። ይሁን ከታችኛው አስተዳደር እርከን ጀምሮ ወደ ጠቅላይ ሚኒስትሩ ደረጃ መረጃዎች የሚፈሱበት ሂደት አንዳንድ ትክክል ያልሆኑ አቀራረቦች በተለይ እርከን በሪፖርቶች ሊካተቱ መቻላቸው ትናንት በተጋራው መልእክት ተመልክተዋል። ከዚህ አንጻር በትናንትናው ዕለት በተጋራው ምስሎች ውስጥ የተወሰኑ ምስሎች ከመስክ ከተገኙ እውነታዎች ፎቶዎች ጋር ተቀላቅለው ከክልል ከነበረው ልውውጥ እስከ ፌዴራል ደረጃ ደርሷል። ይህም መሰል መረጃ ፍሰት ስህተት ዳግም እንዳይፈጸም ተገቢው እርምጃ እየተወሰደ ይገኛል። ምስሎቹ የያዘ ልጥፍ ከክቡሩ ጠቅላይ ሚኒስትር ገጽ የተነሳ መሆኑን እየገለጽን ጉዳዩን እንድንመለከተው እርማት እንዲወሰድ ያሳወቁ ዜጎችንም እናመሰግናለን። ትክክለኛ መረጃ እና አቀራረብ የያዙ የተምሳሌታዊ ምርት ስራ ዘገባዎች በሚዲያዎች የሚቀርቡ ይሆናል። ትናንት ምሽት በጠቅላይ ሚኒስትር አብይ አህመድ ፌስቡክ እና የኤክስ ዩቲዩብ አካውንታቸው ላይ የአፕል የግብርና ምርታማነት እድገት እያሳየ ነው ከሚል ጽሑፍ ጋር የተቀላቀሉ 6 የአፕል ምስሎች ተመልክተናል። ይሁንና በምስሎቹ ዙሪያ የኢትዮጵያ ቼክ ባደረገው በአሰሳ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸው መመልከት ችለናል። ለማሳየት በምስሉ ላይ ከ1 እስከ 2 ተብለው የሚታዩ ምስሎች ከድረገጽ ላይ የተወሰዱ ናቸው። በአሜሪካ ሀገር የሚመረተው ኮርትላንድ አፕል ዛፍ ያሳያል። በሁለተኛ ደግሞ በላቲን አጠራር ማማሉስ ሳፕ የተባለ በአሜሪካ የሚገኝ የአፕል ምርት ያሳያል። አፕል የኢትዮጵያ ውስጥ እንደ ማዕከላዊ ኢትዮጵያ በምስራቅ ጎጃምና በጋሞ ዞን አካባቢዎች እንደሚመረት የመረጃው ማጣሪያ ዴስካችን ያሳሰባቸው መረጃዎች ይጠቁማሉ። ይሁንና በጠቅላይ ሚኒስትሩ ማህበራዊ ትስስር ገጽ ላይ የተጋሩት ምስሎች የኢትዮጵያ ውስጥ ያለው የአፕል ምርት እንደማያሳዩ እነዚህ መረጃዎች ይጠቁማሉ። በርካታ ተከታታይ ያላቸው ባለስልጣናት፣ ተቋማት፣ ግለሰቦችና ድርጅቶች የማጋሯቸው ጽሑፎች፣ ምስሎች፣ ቪዲዮዎችና ሌሎች መረጃዎች እውነታነታቸውን ቀድሞ በማረጋገጥ የሐሰተኛ መረጃ ስርጭት ለመከላከል የሚደረግ ጥረት ሊደገፍ ይገባል። ኢትዮ ቼክ ፒኤም ኦፊስ መግለጫ ላለፉት 7 ዓመታት የክቡር ጠቅላይ ሚኒስትር ኮሙኒኬሽን ዘዴ ለየት ባለ መንገድ ግልጽነትና ተደራሽነት በማለም የተከናወነ ነው። ዋነኛው ዓላማው በልዩነት አታይ ሀሳቦችን ለስራ ተነሳሽነት የሚፈጥር ልምዶችን ተግባር በማካፈል ላይ ያተኮረ ነው። አልፎም ክቡር ጠቅላይ ሚኒስትር ከክልሎች የሚገኙ የስራ ሪፖርቶች ሌሎች የተነሳሽነት ምንጭ እንዲሆን ሲሉ ያጋራሉ። በዚህ ሂደት የክልሎች የስራ ለውጦች ጎላ ብሎ ይታያሉ። በሂደቱ ምርጥ ተሞክሮዎች እና ስኬቶች በሌሎች ከፍ ተደርገው እንዲሰሩ ይረዳል። ይሁንና ከታችኛው አስተዳደር እርከን ጀምሮ ወደ ጠቅላይ ሚኒስትሩ ደረጃ መረጃዎች የሚፈሱበት ሂደት አንዳንድ ትክክል ያልሆኑ አቀራረቦች በተለይም እርከን በሪፖርቶቹ ሊካተቱ መቻላቸውን ትናንትና በተጋራው መልእክት ተመልክተናል። ከዚህ አንጻር በትናንትናው ዕለት በተጋራው ምስሎች ውስጥ የተወሰኑ ምስሎች ከመስክ ከተገኙ እውነተኛ ፎቶዎች ጋር ተቀላቅለው ከክልል ከነበረው ልውውጥ እስከ ፌዴራል ደረጃ ደርሰዋል። ይህንን መሰል የመረጃ ፍሰት ስህተት ዳግም እንዳይፈጸም ተገቢውን እርምጃ እየተወሰደ ይገኛል። ምስሎቹን የያዘው ልጥፍ ከክቡር ጠቅላይ ሚኒስትር ገጽ የተነሳ መሆኑን እየገለጽን ጉዳዩ እንድንመለከተው እርማት እንዲወሰድ ያሳወቁ ዜጎች እናመሰግናለን። ትክክለኛ መረጃ እና አቀራረብ የያዙ የተምሳሌ ትምህርት ዘገባዎች በሚዲያ የሚቀርቡ ይሆናል። ጌታቸው ረዳ በ3 ጄኔራሎች ላይ የጣሉትን እገዳ አልተቀበለም፣ ተፈጻሚነት አይኖረውም ሲል ህወሓት በሌሊት መግለጫ ሰጥቷል። የህወሓት የጊዜያዊ አስተዳደር ፕሬዝዳንት ጨምሮ ክህደት የፈጸሙ እና እየሰሩ ናቸው ያላቸውን አመራሮች በማባረር ጊዜያዊ አስተዳደር ውስጥ ያላቸውን ውክልና ባነሳም የቀድሞው የፕሬዝዳንት ሲል የጠራቸው አቶ ጌታቸው ረዳ እና ሌሎችም የቡድኑ አባላት ከህግ ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለው ሲል መግለጫቸውን ጀምረዋል። ህዝባችን የአንድነት በማደፍረስ የትግራይን ሁለንተናዊ አቅም በማዳከም ብሔራዊ ክህደት እየፈጸመ ያለው የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ህዝብ ላይ የታወጀው የዘር ማጥፋት ለመፋለም የተደራጀው የትግራይ ሰራዊት ለመበተን ድርጊቱ አጠናክሮ ቀጥሏል በማለትም በቀጠለው የህወሓት መግለጫ የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮች አግደዋል ሲል ክስ አቅርበዋል። ይህም እገዳ መሰረት ቢስ እና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉ ከህግና ከስርዓት ውጪ ለማድረግ
ሌት ከተቀን እየሰራ መሆኑን ያሳያል በማለትም የትግራይ ጊዜያዊ አስተዳደር ኮንኗል። የሰራዊታችን ሰንሰለት መቋረጥ የለበትም፣ ድርጊቱ ለአደጋ ተጋላጭነት የሚጨምር የትግራይ ህዝብ ሉዓላዊ ደህንነት አደጋ ላይ የሚጥል ሌላ ክህደት ነው የሚል የህወሓት መግለጫ ለታጋዮችና በየደረጃው ላሉ የሰራዊት አባላት እንዲሁም የፓርቲ አባላት ይህን በሰራዊቱ አመራሮች ላይ የተጣለውን ማዕቀብ ህገወጥና ተፈጻሚነት የሌለው መሆኑን እንድትገነዘቡ ሲል ጥሪ አቅርቧል። ተንኮለኛ ሲል የጌታቸው ረዳን ቡድን የፈረጀው ህወሓት ህዝባችን ጥቅም ለመጥለፍ እና አቅማችንን ለማደፍረስ እየሞከረ በመሆኑ ትግላችንን አጠናክረን እንድንቀጥል ሲል ታጋዮቹ ለሰራዊት አባላትና ለፓርቲው አባሎች በድጋሚ ጥሪውን አቅርቧል። ዜና ስፖርት። በኢትዮጵያ ስፖርት በተለይም እምብዛም ትኩረት ባላገኙ ውድድሮች ላይ ከፍተኛ ደረጃ ሲሰራ የነበረው የዳጉ ስፖርት መስራች እና ባለቤት ጋዜጠኛ ኑር ሁሴን አሊ ድንገተኛ ህልፈቱ ተሰማ። ጥልቅ ሐዘን የተሰማ ነው። ምንድነው እዚህ? የድምፃዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ በድንገት ህይወቷ አልፏል። ስለ አሟሟቷም ፖሊስ በማጣራት ላይ ይገኛል። ዜና ስፖርት። በኢትዮጵያ ስፖርት በተለይም እምብዛም ትኩረት ባላገኘ ውድድሮች ላይ በከፍተኛ ደረጃ ሲሰራ የነበረው የዳጉ ስፖርት መስራች ባለቤት ጋዜጠኛ ኑር ሁሴን አሊ ድንገት ህልፈት የተሰማውን ጥልቅ ሐዘን እንገልጻለን። ሀትሪክ ስፖርት ድረገጽ ለጋዜጠኛ ኑር ሁሴን ቤተሰቦች፣ ወዳጆች፣ ለመላው የስፖርት ቤተሰብ መጽናናትን ይመኛል። የውጭ ዜና። ኢኮኖሚያችን ለማዳከም የሚሞክሩ ሰው አለ። ዶናልድ ትራምፕ በምንገባው ላይ በምንሸጠው ነገር ላይ መተዳደሪያ የምናገኝበት ያልተገባ ታሪፍ አድርጓል። የካናዳ ሰራተኞች ቤተሰቦችና ንግዶች እያጠቃ ነው። እንዲሳካለት ልንፈቅድለት አንችልም። ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ። በሌላ መረጃዎች እስከምንገናኝ ቸር ያሰማን። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ለቻናላችን አስተዋጽኦ ማድረጋችሁን አትዘንጉ። እናመሰግናለን።